ለምን ጠወለጋችሁ? የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ የምናገኘው ኃይለ ቃል ነው። ለምን አዘናችሁ? ለምን ጠወለጋችሁ? ይህንን ቃል የተናገረው ከትንሣኤ በኋላ መድኃኔዓለም ኢየሱስ ክርስቶስ ነው። በሞት የተዘጋው አፍ ሲከፈት የጠፉትን በመፈለግ ጀመረ። እግዚአብሔር የመጣው የሰው ልጆችን ከጠፉበት ፈልጎ ለመሰብሰብ ነው። በነቢዩ አንደበት እንደተናገረው ሕዝቅኤል ላይ እኔ ራሴ በጎቼን እሰበስባቸዋለሁ፣ እፈልጋቸዋለሁ፣ አስመስጋቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እኔ የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተበተነውን እሰበስባለሁ ይላል። ጠፍተን ለነበርነው ለኛ መገኘት፣ ለወደቅነው መነሳት፣ ለሞትነው ሕይወት ማግኘት ክርስቶስ ሥጋ መልበስ ነበረበት። መንፈሳዊው መረዳት የሚጀምረው በተሰበረ ልብ ለእግዚአብሔር የተከፈተ ማንነት ሲኖር ነው እንጂ ምን ብንማር ልባችን ጤነኛ ካልሆነ ጥቅም የለውም። መጀመሪያ ጤነኛ አእምሮ ያስፈልጋል ማለት ነው፣ በወንጌል በደንብ ራስን ለማራስ። ስለዚህ ኦርቶዶክሳዊ ስነ ልቦና በወንጌል የራሰ ሰውነት ነው ማለት ነው እና እግዚአብሔር በመሞቱ በመሰቀሉ መከራ በመቀበሉ የምናዝነውን ያህል ስቅለቱ ሲያበቃ ዲያብሎስ ተበታ በመስቀል ብለን ከበሮ እንመታለን፣ ንሴብሖ እንላለን። የክርስቶስ ሞት ሕይወት ስለሆነ የአይሁድን ጭካኔ አስበን የደረሰበትን መከራ በሐዘን ብንገልጥም ብናዝንም ኪርያላይሶን እያልን ብንሰግድም መጨረሻ ላይ ግን ሲኦል ባዶ መሆኑን ገነት መሙላቱን ስናውቅ ተመስገን ብለን ከበሮ እንይዛለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ክርስትና ይሄ ነው። በሁለቱም መልክ ራስን መግለጥ ነው። ክርስቲያን አዝኖም ተክዞ ደስ ብሎትም ዘምሮ ፍቅሩን ይገልጣል። ክርስትና ይሄ ነው። በትክክለኛው ቦታ ራስን ማሳየት ማለት ነው፣ ለእግዚአብሔር ራስን ማሳየት። ግን እየሸሹ ማዘን ካለ ማዘኑ እንኳን ጥሩ ቢሆን ጀርባ ከሰጡ ጥቅም የለው። አሁን ቤተ ክርስቲያን በጣም በሚያሳዝን ሁኔታ ላይ እንድትቆም ያደረጋት የኔና እናንተ ቸልተኛ አባልነት ነው። ቸልተኞች ነን። ምጽዋት ላይ ቸልተኞች ነን። አስራት ማውጣት ላይ ቸልተኞች ነን። ጾምና ጸሎት ላይ ቸልተኞች ነን። ጉባኤ ሲኖር ከለ የሚባል መምህር ይመጣል ሲባል ግር እንላለን። ለእውነት መታዘዝ ላይ ቸልተኞች ነን። ይሄ በሽታ ያለው እኛ ላይ ብቻ ሳይሆን የመጀመሪያዊቱ ቤተክርስቲያን ስትሰራ ሐዋርያትን የሚያስቸገረው ይህ ሕዝብ ነበር። ይህንን ስነ ልቦና ነቅሎ ኦርቶዶክሳዊ ማንነት መልበስ ነው። ኦርቶዶክስ ማለት የቀና ቀጥ ያለ ምንጩ ከሐዋርያት የሆነ በማግኘትም በማጣትም የጸና ማንነት ማለት ነው። ምስጋናው የማይቋረጥ በሐዘን ውስጥም የሚያመሰግን። ጸሎተ ፍታቱን አይታችሁታል። በቤተ ክርስቲያን በአስከሬን ዙሪያ ከበሮ ተይዞ ይወረባል። ማን ይመሰገናል? አያችሁ፣ በዛ በሞተችው ነፍስ ምክንያት ይቺን ነፍስ ተቀበል፣ ስጋዋንም በሰላም አሳርፍ እያልን እየጸለይን ግን ከበሮ ይዘን ደግሞ እንዘምራለን። እግዚአብሔር በጊዜውም ያለ ጊዜውም አምላክ ነው። በጊዜውም ያለ ጊዜውም ጽና ይላል። ስለዚህ የቤተ ክርስቲያን ቅዳሴዋ ደስ ይላል እያልን ተኝተን እሑድን የምናድር ከሆነ የክርስትናው በረከት ተካፋዮች አይደለንም። ቤተ ክርስቲያን ቲፎዞ አትፈልግም። ቲፎዞ የሚያስፈልግባቸው ቤተ እምነቶች አሉ። በሕዝቦቻቸው ገንዘብ ትልልቅ ሕንፃዎች የሚገነቡ መሪዎች ያሉበት፣ በሕዝቦቻቸው ገንዘብ በሀገራችን ትልልቅ ውድ መኪናዎች፣ ወጣ ስንል ደግሞ የግል ጀትና አውሮፕላን ያላቸው የሃይማኖት መሪዎች ያሉበት፣ ሕዝብን የግላቸው እንጂ የክርስቶስ ያላደረጉ ተቋማት አሉ። እኔም እናንተም እናውቃቸዋለን። በዚች ቤተ ክርስቲያን ውስጥ ግን እኛ የክርስቶስ ነው የምንሆነው። ማንም የግሉ ተከታይ አይኖረውም። እኛ የማን ነን? የክርስቶስ ነን። የክርስቶስ የመሆን ምልክቱ ስጋን ከነክፉ መሻቱና ምኞቱ ጋር መስቀል ነው። የክርስቶስ የሆኑት ስጋን ከነክፉ መሻቱ ሰቀሉት። ምን ማለት ነው? ምንዝርነትን አስወገዱ፣ ኑፋቄን አስወገዱ፣ እንቅልፋምነትን አስወገዱ፣ ቸልተኝነትን አስወገዱ፣ ዳተኝነትን አድመኝነትን አስወገዱ። ቀጥ ባለው በቀና ሃይማኖት ውስጥ ራሳቸውን ማነጽ ጀመሩ። ልትሰራ እንጂ ልትሰራ እግዚአብሔር ቤት አልመጣህም።
አንተ ልትሰራ አንቺ ልትሰሪ ነው ኦርቶዶክስ ተዋህዶ የተሰራችው። እግዚአብሔር በቀናችው ሃይማኖት ውስጥ ራሱን የገለጠው እኛ ቅኑዓን እንድንሆን ነው እንጂ እኛ ለቤተ ክርስቲያን የምንሰራላት ነገር የለም። እኛ ነን ዋናዎቹ መቅደሶች። መቅደሱ ለኛ ተሰራ፣ እኛ ለመቅደሱ አይደለም የተሰራንለት። እየሰማችሁ ነው አይደል? እኛ መቅደሶች ስለሆንን እንድንቀደስበት መቅደሱ ተሰራ። እኛ ስላለን፣ እኛ ከሌለ መቅደሱ አይሰራም። ክርስቶስም ለኛ ሲል መጣ፣ እኛን ቅዱሳን መቅደሶቹ ሊያደርገን ማለት ነው። በዚህ ምክንያት በሞቱ ሞታችንን ሻረልን፣ በትንሣኤው ተስፋ ሞላብን። አሁን እኛ ሞተን የምንቀር አይደለንም፣ ተሻግረን የምንኖር ነን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተሻግሮ መኖር ነው ክርስትናና እዚህ እንዳትቆዝም። እዚህ ምትጠወልቅ ከሆነ ሰማይ ላይ አትለመልምም። ምክንያቱም የሐዘን ምክንያት ስጋዊ ከሆነ ነው። የተለያዩ ሐዘኖች አሉ። የሚገባ የማይገባ ሐዘን አለ። የብዙዎቻችን ሐዘን ከምን የመጣ ነው? ጌታ ለሁለቱ ደቀ መዛሙርት የተናገረው ቃል ነው። ሐዘን በመጽሐፍ ቅዱስ ብዙ ቦታ ላይ ተገልጿል። ከኦሪት አንድ ብናነሳ የመጀመሪያው ሐዘንተኛ ቃየል ነው። ለምን ትወድቀ ገጽከ ይለዋል እግዚአብሔር። ስለምን ፊትህ ጠቆረ? ስለምን ተከስክ? ስለምን አንገትህን ደፋ ይላል። ቃየልን አንገቱን ያስደፋው ያቀረበው መስዋዕቱ ነው። መስዋዕትህ ነው የሚያከብርህ። ያቀራረብ ሁኔታ ነው የሚያከብርህ፣ ከፍ የሚያደርግህ። ለእግዚአብሔር የተከፈተ ልብ ካለን ሐዘንና ትካዜ በእኛ ላይ አይሰለጥንብንም። ብናዝን እንኳን የሚገባ ሐዘን ነው። የፍቅሩ ጥልቀት ከኛ ስንፍና ጋር ተነጻጽሮ እናለቅስ ይሆናል። ለኔ የተደረገልኝ የክርስቶስ ፍቅሩ እኔን በትክክለኛ ቁመና ላይ ሊያቆመኝ አልቻለም፣ ምንኛ ጎስቋላ ነኝ ብሎ ያዝናል ሰው። ለሞት ከተሰጠ ከዚህ ከንቱ ሕይወት የሚገላግለኝ ማን ነው ብሎ እንደ ቅዱስ ጳውሎስ ያዝናል። በውስጥ ያለውን የሥጋ ሐሳብ ንቅዬ የማስወግደው መቼ ነው ብሎ ያዝናል። የገላትያ ክርስቲያኖችን ቅዱስ ጳውሎስ እንዲህ ብሏቸው ነበር፣ በዓይናችሁ ፊት ክርስቶስን ሳልኩላችሁ አላቸው። የተሰቀለውን ክርስቶስን አስቀመጥኩላችሁ። ፍቅሩን፣ ታድጎቱን፣ እኛን የጠበቀበትን፣ የታደገበትን፣ የተቤዠበትን የፍቅሩን አገላለጽ በተግባር አሳየዋችሁ። መስቀሉን ሳልኩላችሁ። ነገር ግን ለእውነት እንዳትታዘዙ ማን አዚም አደረገባችሁ? እስከ መቼ ክርስትናውን ድራማ አድርጋችሁ ትሰሩታላችሁ? አሁን በጾም ውስጥ የነበረው የቤተ መቅደሱ ሙላትና ጾሙ ከተፈታ በኋላ ያለው የቤተ መቅደሱ ጭርታን ታዘቡት። ወረተኝነት ከዚህ ይጀምራል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር አንድ እንሆናለን የሚለው የወንጌል ቃል እኔና እናንተን ይፈረድብናል። ጾም ስለሆነ መሄጃ ስለሌለን ነው ወይ እግዚአብሔር ቤት ምን መጣው? ስጋ ቤቱ ጭር ስላለ ነው ወይ እግዚአብሔር ቤት ስንመጣ የነበረው? ሲከፈት ከመንፈሳዊነት ስጋዊነታችን በለጠ ማለት ነው። ስለዚህ ሰው ለስጋው ካዘነበለ ጥቅም የለውም። ልብስ መለወጥ ነው ሃይማኖት። የነፍስ ልብስ፣ የክብር ልብስ አይደል? እሱም ክርስቶስ እኮ ነው። ክርስቶስ ሰብ ይከብር በእንተ ልብሱ እስመ ልብስ ለስጋ ሞገስ። ሰው በልብሱ ይከብራል እኮ። በዓለም ላይ እንኳን ሰው በልብስ ነው የሚከብረው። ለዚህ እኮ ነው በጣም ሱፍ የለበሱ ሽክ ብሎ የለበሱ ሌቦች የበዙት። ዓለም በልብስ ሰውን ስለምትለይ ነው። መኪና ውስጥ፣ ባስ ውስጥ፣ ገበያ ቦታ ላይ ገንዘብ የጠፋበት ሰው ከጮኸ ቆይ ሌባውን ጠርጥራችሁ ለማግኘት ያደፈ ልብስ ነው የምትፈልጉት። ሙሉ ሱፍ ግጥም ያደረገማ አይሰርቅም፣ እሱ መርማሪ ነው። አያችሁ፣ ልብስ መሸፈኛ ሆኗል። ይሄ በምድር ይሄንን ያህል አገልግሎት ከሰጠ ልብስ በሰማይ ደግሞ ምን ያህል ክብር እንዳለው፣ የእውነት ቦታ ላይ ክብር እንዳለው ታያላችሁ። ይሄ የውሸቱ ዓለም ነው። ሰርግ ቤት ተጠርታችሁ ብትሄዱ አለባበሳችሁ ያለ ካርድ እንድትገቡ ያደርጋችኋል። አንዳንድ ቦታ ላይ ካርድም ይዛችሁ አለባበሳችሁ ሊመልሳችሁ ይችላል። በሰማይም የምንለብሰው አለባበስ አለ፣ እሱም ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታርሉ። ክርስቶስ ልብስ ነው። አያችሁ፣ ልብስ በድንግል ማርያም ማህፀን ውስጥ ለተራቆተው ዓለም የተገለጠ ልብስ። ድንግል ማርያም የሰማያዊ ልብሳችን መልበሻ ክፍላችን ነች። ሰማያዊ ልብስ የምንለብስባት ክፍላችን ናት። ስሟ ለዘላለም የተመሰገነ ይሁን። አምላካችን እናት
ጌታ ክርስቶስን ልበሱት ስንባል ስጋው ደሙ ተቀበሉ ነው የምንቀበለው። ከእርሱ የነሳውን ስጋና ደም ነው። እግዚአብሔር አልታየም ለእግዚአብሔርስ አልቦ ዘርእዮ ግሙራ ነው። እግዚአብሔር ማንም አላየውም። ነገር ግን በአባቱ እቅፍ ያለ አንዱ ልጁ እርሱ ተረከው። ልጁ በስጋ ተገለጠ። በስጋ ማርያም የፈጠረውን ስጋ ለብሶ ነው። ስለዚህ ድንግል ፈጣሪዋን ወለደችውና ዓለም እንዲያየው አደረገች። በቃና ዘገሊላ በሰርግ ቤት ውስጥ ወኩሎ ዘይቤለክሙ ግበሩ ብላ ሐዋርያትም እንዲያምኑበት ደቀ መዛሙርቱም ታምራቱንም እንዲጀምር እናቱ አዘዘችው። ካንቺ ጋር ምን አለኝ ያዘዝሽኝን ላልፈጽም አለ። የልጇ ቋንቋ የገባት ስድስቱን የድንጋይ ጋኖች ውሃ እንዲሞሉ እንዲያዛቸው የሚላችሁን አድርጉ አለች። አሁን ክርስቶስ የሚለንን ካደረግን ልብሳችን ይለወጣል። እሱም ወደ እኔ ኑ ነው። ንዑ ኀቤየ አንትሙ ክቡዳነ ጾር፣ እናንተ ሸክም የከበደባችሁ ወደ እኔ ኑ ወአነ አዕርፈክሙ፣ አሳርፋችኋለሁ። የሚያሳርፍ አባት መቀየሪያ ልብሳችን፣ የማያድፈው ልብሳችን፣ የሕይወት ልብሳችን፣ የቅድስና ልብሳችን፣ ሰማያዊ ጌጣችን፣ የልብስነቱ ከለር በደም ያጌጠ እሱን ስንለብሰው ሰማይ ነጩን ካባ ይደርብልናል። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ራእይ 6:9 ላይ ስለ ስሙ የታረዱ በደም ያጌጠውን ልብስ የለበሱ እባክህን ጌታ ሆይ እስከ መቼ አትፈርድም ይላሉ። በአጸደ ነፍስ ሆነው ይላል። ገና ጥቂት ጊዜ ሌሎች የሚታረዱ አሉ፣ ሰማዕታት ይበዛሉ ተብሎ ተነገራቸው። ግን ለእያንዳንዳቸው በሰማያት ነጭ ልብስ ተሰፋላቸው ይላል። ክብርና ምስጋና ለአምላካችን ይሁን። ተሻግረን የምንለብሰው ነጭ ልብስ አለን። ዛሬ በደም ያጌጠውን ልብስ ከለበስን በሰማይ ነጩ ይደረብልናል። ስለዚህ ክርስቶሳዊ ቁመና እግዚአብሔርን ለብሶ መኖር ነው። በድንግል ማርያም የተገለጠውን ክርስቶስ በሰማይ ያለ እናት ከአብ የተወለደው ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው አባት አብ አባት በመሆኑ እርሱን ያልቀደመው ልጅ በመሆኑ ያልተቀደመ ከባህሪ ሕይወቱ ከመንፈስ ቅዱስ ከባህሪ አባቱ ከአብ ጋር አንድ የሆነ ፀሐይ ስትወጣ ምኗ ነው ቀድሞ የሚወጣው? ፀሐይ ክበቧ አለች፣ ብርሃን አለ፣ ሙቀት አለ። የቱ ነው ቀድሞ የሚወጣው? ብርሃኑ ነው? ሙቀቱ ነው? ፀሐይዋ ናት? ንገሩኝ እስኪ። እንደምን አመሻችሁ። ቀድሞ የሚወጣ አለ? ከሶስቱ መቀዳደም አለ? ንገሩኝ እስኪ። የለም። ፀሐይዋ ብቅ ስትል ብርሃንና ሙቀቱም አብሮ ብቅ ይላል። ለብቻ ሙቀቱ መጣ ብትሉ ከየት? ፀሐይዋ ለብቻ ወጣች፣ መቻየናት፣ በብርሃኗ ነው የምናያት። ብርሃኑ ቤት በኩል መጣ ከክበቧ። ሙቀት ጨረሩስ ሙቀቱስ ከፀሐይዋ አይቀዳደምም። መቀዳደም የለም። አያችሁ፣ በልብ በቃልና በስትንፋስ መካከል እንዳለው ልዩነት እንዳለው አንድነት፣ ይቅርታ፣ ልባችን በአብ ቃላችን በወልድ እስትንፋሳችን በመንፈስ ቅዱስ ይመሰላል። የሰው ሶስትነት በዚህ ይታያል። ልብ፣ ቃል፣ እስትንፋስ ወይንም ስጋ ነፍስና ደመ ነፍስ። በስላሴ ትምህርት ላይ ግን የሰው ሶስትነት ላይ ልብ፣ ቃል፣ እስትንፋስ ነው። ከሶስቱ አንዱ ከሌለ ይቆም። ልብ ቀጥ ሲል ሶስቱም ይቆማሉ። ልብ ሳይኖር ቃል ብቻውን አይኖርም። እስትንፋስ ሳይኖር ቃልም አይኖርም። ልብ ሞልቶ የተረፈውን አፍ ይናገረዋል። የአብ የወልድ መንፈስ ቅዱስ አንድነት ይሄ ነው። አንድ አምላክ የምንለው ለዚህ ነው። ልብ፣ ቃል፣ እስትንፋስ አንዱ ሌላውን አይቀድመውም። እኩል ነው። ሰው ከተፈጠረ ድምፅ ሲያወጣ ልቡ መርጨት ይጀምራል። ከዚያ በኋላ ትንፋሽ አለው፣ ድምፅ አለው። ድምፅ ቃል የሚባለው ድምፅ ነው። የሚወጣ ቃል ሊሆን ይችላል። ሕፃን ልጅ እንደተወለደ የሚያወጣው ቃል አለ። ከእስትንፋስ ጋር ይወጣል፣ ከልብ ይመነጫል። ስለዚህ እግዚአብሔር ወልድ በአብ አይቀደምም፣ መንፈስ ቅዱስንም እርሱ አይቀድምም፣ አያንስም፣ አይበልጥም። በባህሪ ትክክል ነው። አብ ወልድ መንፈስ ቅዱስ ስንት አምላክ እንላለን? አንድ አምላክ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ይሄ እግዚአብሔር ለራቁትነታችን ልብስ ሊሆን በደም ሊሞሸር ቀራንዮ ላይ ስጋ ለበሰ። የውድቀታችን ትንሣኤ ሊሆን ማለት ነው። ስለዚህ ኦርቶዶክሳዊ ቁመና ይህንን አምላክ ለብሶ መኖር ነው። ልበሱት የተባልነው እርሱን ነው። ይህንን ነው ሳልኩባችሁ በፊታችሁ ያለው። ክርስቶስ በፊቱ የተሳለበት ክርስቲያን ቢያዝን ቢተክዝ
ሐዘንና ትካዜው መከራውን እያሰበ እንጂ ይሄ ጎደለብኝ አነሰብኝ ብሎ አይደለም። ቤተክርስቲያን መጥተህ ተሳልመህ ጫማ ጠፍቶብህ ስትመለስ ከተነጫነጭክ ሐዘንህ ስጋዊ እንጂ መንፈሳዊ አይደለም። ልትሳለም ልታስቀድስ መጥተህ ንግስ ላይ ስትተሻሽ ከኪስ ብር ቢሰረቅብህ እግዚአብሔር ለምን ይሄን አደረገብኝ ብትል እግዚአብሔር ይሄን አላደረገብህም። ኪስ እኮ ስታሰፋ ማስቀመጫ አድርገህ ነው። ልብ ሰጥቷል ማስተዋያ። ስለዚህ እግዚአብሔር የኛን ጫማና ቁሳቁስ ሳይሆን የኛ ነፍስ ላይ ነው ትኩረቱ። ስለዚህ ዋናው ትኩረት ነፍስን ነው። አያችሁ ምጽዋት አበድር መስዋዕት እዚህ ጋር ይመጣል። ከመስዋዕት ይልቅ ምህረትን እግዚአብሔር ይወዳል። አያችሁ መሰዊያው እኛ ነን። ዋናው እኛ ላይ ነው ትኩረቱ። ከምናቀርበው መስዋዕት በፊት የኛ መሰጠት እግዚአብሔር ቤት ውስጥ ያስፈልጋል። ምን ይዤ ወደ እግዚአብሔር ቤት ልምጣና በልዑል አምላክ ፊት ልስገድ? ነብዩ ሚክያስ ምን ይዤ ወደ እግዚአብሔር ልሂድ? ምን ይዤ ወደ እግዚአብሔር ቤት ልምጣ አለ። ያንዱን አመት ጥጃ ወይስ የበኩር ልጄን ስለበደሌ ላምጣው? በውኑ እግዚአብሔር በሺህ አውራ በጎች በእልፍ የፈሳሽ ዘይቶች ደስ ይለዋል? ሰው ሆይ እግዚአብሔር ካንተ የሚፈልገው ምንድነው? ምህረትን ትወድ ዘንድ ከአምላክ ጋር በትሕትና ትሄድ ዘንድ ፍትህን ታደርግ ዘንድ አይደለምን ይላል። አያችሁ እግዚአብሔር ከኛ የሚፈልገው ይሄንን ነው። ከመስዋዕት ይልቅ ምህረትን ይወዳል። እኔና እናንተን ይፈልጋል። የመጣው እኛ እንድንገኝለት ነው። የኛ ሐሳብ ደግሞ በስጋ የደሞዝ ጭማሪ የገንዘብ ማግኘት የኑሮ መሳካት ጉዳይ ብቻ ጓዳችን ላይ ነው የምናተኩረው። እግዚአብሔር ትልቁ እይታው ነፍሳችን ላይ ነው። ስሙ ለዘላለም የተመሰገነ ይሁን። ከኛ በላይ ለኛ የሚቀርበን የሚያስብልን እርሱ ነው። ስለዚህ ስታዘን ስትተክዝ ለምን ተከስክ ይልሃል እግዚአብሔር። አያችሁ ለምን አዘንሽ ለምን አጎነበስክ ይልሃል። የሚገባውን ሐዘን እንድታዝኑ ነው። እና ቃየል ለእግዚአብሔር የማይገባውን መስዋዕት ስላቀረበ ነው ለምን ትወድቀ ገጽከ የተባለው። ለምን አዘንክ? ምን አሳዘነህ? እግዚአብሔር አዳምና ሔዋንን ባረካቸው፣ ወለዱ። አቤልና ቃየል የመጀመሪያ የመጡት ናቸው። በሁለቱ መካከል ያለው ክፍተት ሰፊ ትንታኔ ስላለው ሌላ ጊዜ ትማሩታላችሁ። መድኃኔዓለም ዕድሜ ይስጠን። መጨረሻ ላይ እግዚአብሔር ግን በሁለቱ አስተካከለ። አንዱ ኖላዊ አባግ ሆነ። ኖላዊ አባግ የሆነው የበጎች ጠባቂ አርቢ የሆነው ማን ነው? አቤል ነው። መስተገብረ ምድር ደግሞ ቃየል ሆነ። ምድርን እንዲያለማት ተፈቀደለት። ያኔ ማረስ መቆፈር ኖሮ አይደለም። እግዚአብሔር ለታብቁል ብሎ በዕለተ ሰሉስ ያበቀለውን ፍሬ እሱን እያረመ እያስተካከለ ሰብስቧል። ጎተራውን ሞልቷል። አሁን ከሰጠኋችሁ ላይ ስጡኝ አለ እግዚአብሔር። መስዋዕት ስጡኝ አቅርቡልኝ አለ። ሁለቱም መስዋዕት ለመጀመሪያ ጊዜ አዘጋጁ። አቤል ሙሉ ቀን ቆዳው ያልጠቆረ ያራረረ፣ ቀንዱ ያልዘረዘረ፣ ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ ንጹህ በግ መስዋዕት የሰባውን ፍሪዳ ለእግዚአብሔር ይዞ መጣ። የትኛው እግዚአብሔር እንደስ ያሰኘዋል? የትኛውን መስዋዕት ልስጠው? የትኛው ነው እግዚአብሔርን ደስ የሚያሰኘው? ቤቱ ስንመጣ ሚክያስ ያለው ይሄንን ነው። ለእግዚአብሔር ደስ የሚያሰኘው የቱ ነው? ክርስቲያን በዚህ ከተከዘ እግዚአብሔር ደስ ይለዋል። ለባህሪው የሚስማማውን በማሰብ ስትመጣ የትኛውን ሰውነትህን ማዘጋጀት እንዳለብህ አስበሃል? አስበሻል እህቴ? በእግዚአብሔር ፊት በልዑል አምላክ ፊት ልንቆም ነው እኮ እዚህ የመጣ ነው። መሄጃ ስላጣን መተን ከሆነ አሁንም ባንመጣ ይሻላል። በድናችን ነው ያለው እዚህ። በሙሉ ሰውነቱ እግዚአብሔር ፊት ለመቆም ራሱን እየገመገመ ነው እኮ መምጣት ያለበት። ልኩን እያሳየ መላ ሰውነታችንን መለካት አለብን። ክርስቲያን በቀን ውስጥ የተወሰነ ደቂቃ ራሱን የሚገመግም ነው። ማታ ስትተኙ የበደልኩት ሰው አለ ወይ? በንግግሬ የተቀየመ ሰው አለ ወይ? ለጸሎት ስትቆሙ በሰላም ያዋልከኝ አምላክ ያስቀየምኩት ሰው አለ ማረኝ ይቅር በለኝ ብለን ራሳችንን አዘጋጅተን አልፈናል። ክርስቲያን በየቀኑ ንስሐ እየገባ የሚውል እኮ ነው። ከንስሐ አባቱ ጋር የሚነጋገር በእግዚአብሔር ፊትም የሚያለቅስ ስለ ኃጢአቱ መድኃኔዓለም ይቅር ይበለን ሁላችንን። በውሎ የማመስገናችንን ያክል የሰው ውሎ ካበላሸን ክፉ ቃል ካፋችን ከወጣ ንስሐ መግባት አለብን። ብቻችንን ልንደሰት ወደዚህ ምድር አልመጣንም። ሌላው የሚርበው ከሆነ በእኛ መብላት እኛ መብላት ይቅርብን። ወንድሜን የሚያሰናክለው ከሆነ ስጋ መብላት ይቅርብኝ ማለት
ወንድሜን እንዳይኖር የሚከለክለው ረሃብ በላዩ ላይ ተጭኖበት እኔ ጮማ ብቆርጥ ምን ያደርግልኛል? ጎመኑን ለሁለት ብንካፈል ይሻላል ባለችኝ ነው። እንጀራ ሞልቷቸው የሚደፉ አሉ። የሚበሉት አጥተው ቅጠል የሚለቃቅሙ ሰዎች አሉ። አንድ ከተማ ውስጥ ጎረቤት ሊሆኑ ይችላሉ። ለድሃ ከመስጠት ይልቅ አውጥተው የሚደፉ ስስታሞች አሉ። የት ባገኘው ምግብ ብለው የሚውሉ አሉ። እግዚአብሔር ምግብ አልከለከለም። ሰው መካፈል አቃተው። ትክክለኛ መጋቢ ጠፋ። በዝናብ አብቅሎ በፀሐይ አምርቶ ይሰጣል። ሰው ግን ተጨካክኖ በስግብግብነት አንዱ ቤቱ ይሻግትበታል፣ ሌላው ደግሞ ያርበታል። ተቃቅፈን እንድንኖር መድኃኔዓለም ርኅራኄ ይስጠን ለሁላችንም። ስለዚህ በዚህ ምሳሌ ነው እንግዲህ የሰው ልጅ ፊቱን የሚያጨፈግጉት ነገሮች በርካታ ናቸው። ቃየልን ክርዳድ አቀረበ፣ ፊቱ ጨፈገገ። ለምን? የእግዚአብሔር እሳት ከሰማይ ወርዳ የአቤልን መስዋዕት ተቀበለች። ንጹህ ልቡን እግዚአብሔር ልብን ያያል። አያችሁ፣ ይፈትን ልበ ወኩልያተ እግዚአብሔር ልብንና ኩላሊትን ይመረምራል። ልብ ያሰበውን ኩላሊት ያመላለሰውን ያጤሰውን እግዚአብሔር ያያል። እግዚአብሔር ልብን ያያል። ለዚህ እኮ ነው ልባችሁ በጸጋ ይጽና የሚለው፣ ልብህን ስጠኝ የሚለው። ልብን ያያል እግዚአብሔር። ከማንኛውም የሰውነት ክፍላችን እግዚአብሔር እንድንሰጠው የሚፈልገው ልባችንን ነው። አንዳንዴ አይናችንን ሰተነው ልባችንን የከለከልነው አለን። እዚህ ተቀምጦ አሁን ስንቱ ገበያ ሄዷል፣ ወደ ቤት ሄዷል፣ ስራ ቦታ ሄዷል። የት ደርሰህ ትመጣለህ? እዚህ ተቀምጠህ ልብህን ስጠው ለእግዚአብሔር። የህይወት መውጫ እሱ ነው ይላል መጽሐፍ። አጥብቀህ ልብህን ጠብቅ፣ ሰይጣን ልባችንን እንዳይሰውረው መድኃኔዓለም ይጠብቀን። በዚህ ምክንያት የቃየል ልቡ በክፋት የተሞላ ነበር እና የአቤል መስዋዕት ሲሰምር አለቀሰ፣ አዘነ። ለምን ፊት ጠቆረ? ለምን አዘንክ? መልካም አርግ እንጂ ያለው እግዚአብሔር። እንዲህም አይነት ሐዘን አለ። ሌላው ለምን ታለቅሻለሽ የሚል ቃል የምንሰማበት ቦታ አለ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የትንሣኤው ቀን ቅዱሳት አንስት ወደ መቃብሩ ስፍራ ሲሄዱ ሐሳባቸው፣ ጭንቀታቸው አንድ ነገር ላይ ነበር። ድንጋዩን ማን ነው የሚያንከባልልልን ነው የሚሉት እነ መግደላዊት ማርያም። ለምን? እነሱ እዛ እንደደረሱ ለስጋው ሽቶ ሊቀቡ ነው። በእነሱ ሐሳብ ክርስቶስ መቃብር ውስጥ ገና አለ። እሱ ግን በእኩለ ሌሊት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነስቷል። ክብርና ምስጋና ለአምላካችን ይሁን። እነ መግደላዊት ማርያም ይሄንን ገና አላወቁም። እነሱ ከትንሣኤው በኋላ ግን ትንሣኤው ዕለት ነው እየሄዱ ያሉት። ከነሱ ቀድመው እነ ጲላጦስ ሰምተዋል። የቤተ መንግስቱ ሰዎች ሰምተዋል። አይሁድ ሰምተዋል። እነ ሐናና ቀያፋ ሰምተዋል። ረበናት አይሁድ መምህራን ሰምተዋል። እስመ ስማ ጸር እሙኑቱ ይላሉ አባቶቻችን። የጠላት ምስክርነት የሰቀሉት መነሳቱን ሰምተዋል። መቼ ሰሙ? ወታደሮች በቦታው ላይ እንዲቆሙ ተደረገ። በታሪክ ውስጥ ለመጀመሪያ ጊዜ የሞተ ሰው እንዳይነሳ ትንሣኤን ለመከላከል ትንሣኤ ተፈርቶ ወታደር ቆመ። እነሱ ያንን ቀርነ ጽዋዕ ሳይሰሙ በግርማው ተደንቀው ወደቁ። ሰላም ለትንሣኤ ከእምድኅረ ዕለታት ክሌ አቀብተ መቃብር አይላፍ እንበለይ ስሙ ቀርነ ጽዋዕ ነው። ወበእንተዝ ይብሉ ከክርስቶስ በኩረ ትንሣኤ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። አቀብተ መቃብር የሮማ ወታደሮች ሆይ ሰይፎቻችሁ የታለ ነው ይሄ መልክም ይነግረን። አስፈሪው ጋሻና ጦራችሁ የታለ? ዘመናዊ መሳሪያችሁ የታለ? የክርስቶስን ትንሣኤ እንኳን ሊከለክል ቀርቶ የትንሣኤውን የሞገስ የጥሪ ድምፅ እንኳን መስማት አልቻለም። ቦታው በብርሃን ሲትለቀለቅ በግርማ መለኮት ከፍ ሲል ያንን የሚደነቅ ነገር አይቶ ሁሉም ወደ ኋላቸው ወደቁ። የኛ ጌታ በክብር ተነሳ ከመቃብር ከ3 ቀን ከ3 ሌሊት በኋላ። ክብርና ምስጋና ለስሙ ይሁን። መቃብር ይዘው ዘንድ አልተቻለውም። እኛንም መቃብር አይሸከመንም። የማንን? የክርስቶስ ነና። ስጋን ከነክፉ መሻቱ ጋር የሰቀል መንፈሳዊነትን የለበስን በልብሳችን እስመ ልብስ ለስጋ ክርስቶስን የለበስን ሞገሳችን ክርስቶስን የለበስ ነው። ለዓለም ጭንቀት የማናስብ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍቶተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለስጋ አታሩ። ያ የስጋን ሐሳብ ተውት። ስጋ ለስጋ ነው፣ ተውት። እናንተ በመንፈስ ሕግ ኑሩ። ልብሳችሁ ክርስቶስ ነው። ሞትን ድል ያደረገ የመቃብርን ኃይል የሻረ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የምንልበትን ግርማ ያላበሰን አምላክ ነው ክርስቶስ።
በዚህ ስም ነው የምንመላለሰው። ከስም ሁሉ በላይ በከበረው ስም፣ የዓለምን ታሪክ የለወጠ ስም፣ ውሃውን ወደ ወይን እንደለወጠ ሁሉ የኛ ህይወት ባዶ ህይወት እንዲለመልም በእናቱ አማላጅነት ሁልጊዜ የሚማለድ የሚለመን አባት፣ በቅዱሳን የሚለመን የሚማለድ አባት። እሱ ግን አማላጅ ያልሆነ ተማላጅ፣ ፍጡር ያልሆነ ፈጣሪ፣ ከሶስቱ አካል አንዱ አካል፣ ያልነበረበት ጊዜ የሌለ፣ የማይኖርበት ጊዜ የማይኖር፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው፣ ከዓለም አስቀድሞ የነበረ፣ ክብርና ምስጋና ለስሙ ይሁን። እርሱ ክርስቶስ ያው እግዚአብሔር ነው። ክርስቶስ እግዚአብሔር ነው። ክርስቶስ ማን ነው ወገኖች? እግዚአብሔር ነው። ማብራሪያው ለመድኃኒታችን ለመድኃኒትነቱ ለፍቅሩ የሚገለጽ ነው እንጂ እሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ትክክል ነው። ስለ ክርስቶስ ምንም አይነት ድርድር የላትም ቤተ ክርስቲያን። ከሌሎች ጋርም ያለን ልዩነት ዋናው እኮ ክርስቶስ ነው። ምክንያቱም እሱ ዓለምን የተቤዠው ያዳነው በባህሪው ነው። ፍጹም በሆነ ፍቅሩ በማይለወጥ ማንነቱ ከዘመናት በፊት የነበረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ ከዓለም አስቀድሞ ንጉሥ የሆነ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን የሰራ እሱ ክርስቶስ ዋናው የቤተ ክርስቲያናችን ማዕከል፣ የስብከታችን የመቅደሳችን ኩልላት፣ የቤታችን ራስ፣ ክብርና ምስጋና ለስሙ የሆነ እሱ ነው መመኪያችን፣ ኃይላችን፣ ብርሃናችን፣ ከጨለማ ወደሚደነቅ ብርሃን ያመጣን። በዚያ አንከራከርም። ስለዚህ በድል ተነስቷል። ወታደሮቹ ወደ ቤተ መንግስት ሮጡ። ምን አያችሁ አሏቸው። ያ ዓርብ ዕለት የገረፋችሁት ያንገላታችሁት 14 ጊዜ ሲወድቅ በቆሰለ ትከሻው መስቀል ተሸክሞ ትልቁን መስቀል እየጎተተ ሲወጣ ያያችሁት እንደዛ አይምሰላችሁ። ዛሬ ሌላ ነው፣ ተቀይሯል አለ። ነገር ተለውጧል። ክርስቶስ ተነስቷል። የሕማሙ ምልክት የችንካሉ የፍቅር አርማ እንጂ የሕመም ምልክት የለበትም። በግርማ ሲነሳ አይተናል አሉ። እግዚአብሔር ይክበር ይመስገን የአባቶቻችን አምላክ። ወዳጆች ያልጠበቁትን ትንሣኤ ጠላቶች ጠበቁ። እንደሚነሳ ግን የነገራቸው ለወዳጆቹ ለደቀ መዛሙርቱ ነበረ። ጆሮአቸውን አጮልቀው የሰሙ አይሁድ ናቸው። ያ አሳች አሉ እነ ሐናና ቀያፋ እነሳለሁ ብለዋል። በኋላ ደቀ መዛሙርቱ ሰርቀው ተነሳ እንዳይሉ አሉ። ደቀ መዛሙርቱ ለራሳቸው ፈርተው በራቸውን ቆልፈው ነው እኮ ገና በተዘጋ ቤት ገብቶ ነው አይዟችሁ የሚላቸው። ያኔ ነው ወንዝ ጽሆት መጻ ጊዜ ኢየሱስ ይላል። ዓለም የዘጋችብንን ደጅ እሱ ሳያንኳኳ ሳይከፍት ወደ ውስጥ ይገባል። እሱ ሁሉን ማድረግ የሚችል አባት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ መድኃኒት የሆነ ኃይል የሆነ ሕይወት የሆነ ጸጋ የሆነ ግርማ የሆነ ክርስቶስ ተነስቷል አሉ ወታደሮቹ። ኧረ እንደዛ ቀጥቅጠን ገርፈን የደም ጎርፍ ከሰውነቱ እንዲወጣ አድርገን አጥንቶቹ እስኪቆጠሩ የገረፍነው በምን አቅሙ ይነሳል? ተዋሏቸው። ኧረ አይምሰላችሁ። የዓርብ ዕለቱ ዝለት የለም። አሁን በግርማና በኃይል ነው ያለው። ደስ አይልም ክርስቲያኖች? የክርስቶስ ትንሣኤ እንዲህ ሞገስ የሰጠን ነው። ለዚህ እኮ ነው አሁን በደስታ የምናከብረው። አሁን ማንም ሞት የሚይዘው የማይችለው ነው አሉ። ተጨማሪ ብር ሰጧቸው ይላል የማቴዎስ ወንጌል ምዕራፍ 27። አፋችሁን ዝጉ፣ እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰረቁት በሉና አውሩ አሏቸው። ምን ይሄን አስወራቸው? ከተማው በእጃቸው ናት። ደቀ መዛሙርቱ የተዘጋ በር ውስጥ ቁጭ ብለዋል። ስለዚህ ገብተው ሰብረው አይፈልጉትም ነበር። ትንሣኤውን እነሱም አምነዋል። ማን ይመስገን ወገኖቼ? እግዚአብሔር የተመሰገነ ይሁን። የጠላት ምስክርነት ታማኝ ነው። ይሄ ሁሉ የሆነው በእኩለ ሌሊት ነው። ሊነጋጋ ሲል እነ መግደላዊት ማርያም መሄድ ጀመሩ። ገስግሰው መቃብሩ ጋር ሲሄዱ ሐሳባቸው ማን ነው ድንጋዩን ከመቃብሩ ላይ የሚያነሳልን ነው። አንድ የሆነ ሃፒ ኢስተር ሚል የእንግሊዝኛ አኒሜሽን ለሁላችሁም ተልኮላችኋል። ለብዙዎቻችሁ እንኳን አደረሳችሁ። በአኒሜሽን የተሰራ ቪዲዮ የመቃብሩ በር ሲከፈት ይታያል አይደል? ከዛም በኋላ ክርስቶስ ሲወጣ ይታያል። ለኔ ራሱ ብዙ ሰዎች ልከውልኛል። በጣም ትልቅ ስህተት፣ ትልቅ ኑፋቄ ነው። ስልካችሁ ላይ ካለ አጥፉት። ኦርቶዶክሳዊ አስተምህሮ አይደለም። መቃብር ተከፍቶለት አልወጣም። የኛ ጌታ በተዘጋ መቃብር እያለ ነው በትንሣኤው በክብር ብድግ ያለው። ክብርና ምስጋና ለስሙ ይሁን። ክፈቱልኝ አላለም። በአኒሜሽን ተከፍቶለት የወጣው ክርስቶስ አይደለም። እሱ ሌላ እነሱ የሰሩት ፈረንጅ ነው። የኛ ጌታ ተከፍቶለት አይደለም የወጣው፣ በተዘጋ ደጅ ውስጥ ነው ያለፈው። አባ ጊዮርጊስ ዘጋስጫ ሶስቱን የአብን ደጅ አደንቃለሁ አለ።
አንደኛው የድንግልና ደጅ አለ የእመቤታችን ማህፀን፣ ሁለተኛው የመቃብሩ ደጅ ሳይከፈት ገብቶ የወጣበት፣ ሶስተኛው የደቀ መዛሙርቱ ቤት ወይንም ጽርሐ ጽዮን ሳያስከፍት ገብቶ ወእንዘ ጽሖት የተዘጋው ደጅ ገብቶ ሰላም ለእናንተ ይሁን ያለበት። የመቃብሩን ደጅ የሚመስለው ነገር አለ። ነብዩ ዳንኤል በአናብስት ጉድጓድ ተጥሎ ሳለ ዕንባቆም ነብይ ተላከ፣ ስንቅ ይዞለት ሄደ። እንደተዘጋ ገብቶ መግቦት ወጣ። መቃብሩ እንደተዘጋ ነበረ፣ የአናብስቱ ጉድጓድ እንደተዘጋ ነበረ። ስለዚህ መቃብሩን የሚመስል ነገር አለ፣ የተዘጋውን ደጅ የሚመስል ነገር አለ። የሐዋርያት ሥራ ምዕራፍ 12 እነ ጴጥሮስ በተዘጋ እስር ቤት ውስጥ እያሉ መልአኩ መጥቶ አስወጣቸው። በሩ ተመልሶ ተቆልፎ ነበረ። ስለዚህ እንደተዘጋ እንደተቆለፈ መተዋዩ። እናንተ እኮ ያሰራችሁ ትላንትና እየሰበኩ ነው እነ ጴጥሮስ ብለው ተናገሩ። ወታደሮቹ ሮጠው ወህኒ ቤት ሲሄዱ ደጆቹ እንደተቆለፉ ናቸው። እነ ጴጥሮስ ግን ደጅ ናቸው ይመስለዋል። ለድንግልናሽ ደጅ ጠናለው። ሴት ልጅ በድንግልና ጸንሳ ወለደች ሲባል አልሰማሁም። ለኔ የሚያስደንቀኝ ድንግል በድንግልና ጸንሳ መውለዷ ነው። የድንግል ማርያም ንጽህና የሚደንቅ ነው። ስሟ ለዘላለም የተመሰገነ ይሁን። በድንግልና እግዚአብሔርን ወለደችው። ሕዝቅኤል 44 ቁጥር 1 ላይ ወደ ምስራቅ ደጅ ወሰደኝ ይላል ነብዩ። የፀሐይ መውጫ አሳየኝ። የምስራቁን ሰማይ አየሁ፣ ተዘግቶ ነበረ፣ ተቆልፏል። ይሄ ደጅ አይከፈትም። እግዚአብሔር ግን ሳይከፈት ገብቶ ይወጣበታል። አልቦ ዘይበው ዘንበለ እግዚአብሔር እኮ ከእግዚአብሔር በስተቀር ገብቶ ማይወጣበት ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ዘላለም ናት እመቤታችን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ የሚደነቅ ነው። እንመለስ ወደ ትምህርቱ። የመቃብሩ ደጅ እንደተዘጋ ነው ጌታ የተነሳው። ድንጋዩን ማን እንደሚያነሳላቸው ጨንቋቸዋል። ሲደርሱ ይላል መቃብሩ ክፍት ነበረ ይላል ዮሐንስ። ማርቆስ መልአኩ ድንጋዩን አንከባሎ ተቀመጠበት ይላል። ሁለቱም የተመቸ ነው። ባጭሩ ክርስቶስ ሲነሳ ግን መቃብሩ እንደተዘጋ ነው። ግቡና ሕያውን ከሙታን መካከል አትፈልጉት። እሱ በመቃብር ስፍራ የለም። አንዳንዴ በመቃብር ውስጥ ጌታን የሚፈልጉ ሰዎች አሉ። ከሌሎች ክርስቲያንን ከሚሉ የእምነት ተቋማት ጋር ትልቁ ጸባችን ይሄ ነው። ክርስቶስ የሞት መንደር ላይ የለም። እኛ ቤተ ክርስቲያን ውስጥ ክርስቶስ ያለው ቤተ መቅደስ ውስጥ ነው። መቃብር ስፍራ የለም። መቃብር የሞት አገልግሎት ነው። የሞት አገልግሎት ስጋዊ ዘመቻ ነው። አይሱዙ ነበረ ጌታ ባስ ይጨምርልሃል ማለት የሞት አገልግሎት ነው። እግዚአብሔር ለቁሳቁስ አልሞተም። እግዚአብሔር ለኛ ሕይወት ነው የሞተው። ክብርና ምስጋና ለስሙ ይሁን። ትልቁ ጉዳይ መንግስቱንና ጽድቁን ነው። እሱ መንግስቶ ወጽድቆ ወስሰ ኩሎ ይትፈሰክ ለክሙ ነው። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። በዝናብ አብቅሎ በፀሐይ አብስሎ የሚመግበን ትርፍ ነው። መልበስ ማጌጣችን፣ የፊታችን መውዛት ትርፍ ነው። መጥገብ፣ መብላት፣ መጠጣት፣ መርካታችን ትርፍ ነው። ዋናው እሱ የተሰጠን የሕይወት እንጀራነቱ ከሰማያት የወረደ ምግብነቱ እሱም መልበስ ነው። ዋናው የጨፈገገውን ፊት የሚያፈካ ሐዘን ትካዜን የሚያስወግድ የደከመ ጉልበትን በፍቅሩ የሚያድስ የክርስቶስ ሥጋና ደም ነው። አነ ውእቱ ውስተ ዘወረደም ሰማያት ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘላለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ከሞት ወደ ሕይወት ይሻገራል የተባለው የክርስቶስ ሥጋና ደም ትልቁ ሕይወታችን እርሱ ነው። የፊታችን የሚያፈካው ለምን አዘንሽ? ለምን አዘንክ? ርስቴ ጉልቴ ተነካብኝ፣ የነገ ማንነቴ ምንድነው ብለህ ለምን አዘንክ? ይሄ ትርፍ ነው። መጀመሪያ የደስታ ምንጭ ክርስቶስን ፈልገው። ፈውስ ክርስቶስ፣ ሕይወት ክርስቶስ፣ መድኃኒት ክርስቶስ፣ በረከትና ሀብት ጸጋና ረድኤት እርሱ ነው። እሱን ስናገኘው የሰማይ ጸጋ ብቻ ሳይሆን የምድርን በረከት ይሰጠናል። እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ነው። እሺ ብትሉኝ እኔም ብትሰሙኝ የምድርን በረከት ትበላላችሁ። የሰማይም ጸጋ የኛ ነው። መንግስቱና ጽድቁን ፈልጉ። ይሄ ሕያውን ከሙታን መካከል አትፈልጉት። ገንዘብ ኪሳችሁን ስለሞላው እግዚአብሔር ከእናንተ ጋር አለ ማለት አይደለም። ፎቅና መኪና ስላላችሁ እግዚአብሔር ባረካችሁ ማለት አይደለም። ይሄንንማ አሕዛብም ከእናንተ የተሻለ አላቸው። እግዚአብሔር ነፍስን የሚያረሰርስ ውስጥን የሚገነባ ህሊናን የሚማርክ አይምሮን በሚያልፍ ሰላም ቤታችንን የሚሞላ አምላክ ነው። ክብርና ምስጋና ለስሙ ይሁን። መጀመሪያ እሱ ነው ለኛ ትልቁ ደስታ። ገንዘብ ደርድረው የሞት ቀናቸውን የሚቆጥሩ ስንት ሰዎች አሉ መሰላችሁ? በሀብታቸው ብዛት እርካታ ያጡ ሰዎች አሉ። የመጀመሪያው እርካታ እግዚአብሔርን ማግኘት ነው። ሙታን መካከል የለም፣ ክርስቶስ ተነስቷል፣ ሂዱ አሏቸው። ጠላት ቀድሞ ሰምቶ ነበር። እየሮጡ ሄዱ። መላእክትን አገኘናቸው። እሱ በዚህ የለም ተነስቷል አሉን አሉ።
ይሄንን ተናግረው ቅዱሳት አንስቱ ጴጥሮስና ዮሐንስ ወደ መቃብሩ ስፍራ እየገሰገሱ መጡ። ሁለቱ ሲገሰግሱ ሉቃስና ቀለዮጳ ደግሞ እነዚህ ሰዎች የሚያወሩት ነገር ምን እንዴ? ዓርብ ያን ሁሉ መከራ ሲቀበል አይተነው ሰው እንደዚህ ተደብድቦ ተቀጥቅጦ ተገርፎ መከራ ተቀብሎ 6666 ጅራፍ ያረፈበት ሰው እንደገና ሞቶ ወደ መቃብር አስገብተነው ተነስቷል ይሉናል እንዴ? ምን አይነት ነገር ነው ብለው ትተው ወጥተው መሄድ ጀመሩ። አላመኑ። 3 ዓመት ከ3 ወር የዋለበት የዋሉ ያደረበት ያደሩ የ4 ቀን ሬሳ አልዓዛርን ተነስ ሲሉ ቆመው የሰሙ መቃብር ከፍቶ መግነዝ ሲፈታ በዓይናቸው ያዩ በናይን ከተማ ቃሬዛውን ነክቶ ያችን ብላቴና ልጇን አንድ ልጇን ብላቴናዋን ለዛች ሴት ይፈውስላት በዓይናቸው ያዩ ወለተ ኢያኢሮስ ገብቶ ቤት ገብቶ አስከሬኗ ታጥቦ በክር ታስራ ወደ ሳጥን ልትገባ ያለች ብላቴና ተነሽ ብሎ ለእናት ለአባት ሲሰጥ በዓይናቸው ያዩ የባህሩ ገመገም ላይ አረፋውን እየረገጠ የሞቱን ወጀብ እየሰነጠቀ ሲመጣ በዓይናቸው ያዩት ባለ ግርማው መድኃኒት ዓርብ ስለቆሰለ ብቻ በዛው ሞቶ ይቀራል ብለው ተጠራጠሩ። በዚህ ሁሉ ታምራት ውስጥ እምነታቸውን ከፍ የሚያደርግ ነገር ጠፋ። ምን ጥቅም አለው ብዙ መመላለስ? ዋናው መመለስ ነው። ምን ጥቅም አለው ቤተ ክርስቲያን ውስጥ ረጅም ዘመን መኖር በህይወት ካልተመላለሱ? ለእውነት እንዳትታዘዙ ማን አዚም አደረገባችሁ? ከዚህ ቤት የሚወጡ ሰዎች ያሳዝኑኛል። የበግ ለምድ በለበሱ ተኩላዎች ተስበው ትክክለኛዋን ርቲት የተዋህዶ ስብከት ሳይሰሙ የቀሩ ይሄ ቤት የሚወጣበት ሰው የሚገባበት ቤት ነው። ከገቡ የማይወጡበት ከጸደቁ የማይኮነኑበት በርካታና በሰላም የሚኖሩበት ሐዘንም ቢሆን ደስታ በልክ የሆነበት የሰማይ ናፍቆት ያለበት ቤት ነው ተዋህዶ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተዋህዶ እንደዚህ ነው። ክርስቶስን በመስበክም ቢሆን እንደኛ እንዲህ የሚሰብክ የለም። እስኪ እዚሁ ከተማችሁ ውስጥ ስሙ። እንዲህ በቀጥታ ወንጌሉን ተራ በተራ እየተብራራ ይሰበካል ሌላ ቦታ የለም። በየመሃሉ ዘራፍ ነው። የትኛው አንቀጽ ተነቦ ያውቃል? ክርስቶስ በትክክል ከልደቱ እስከ ዕርገቱ ብስራቱን፣ ልደቱን፣ ጥምቀቱን፣ ተአምራቱን፣ ስቅለቱን፣ መከራውን፣ ሞቱን፣ መቃብሩን፣ ትንሣኤውን የምትሰብክ በተግባር ቤተ ክርስቲያን ናት። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። እንዲህ ነን እኛ። ገና ዕርገቱን እናያለን። ቢታንያ ተራራ ላይ ቆመን ተዋህዶ ናት። ተዋህዶ የበጎች በረት ነች። ጌታ የሚወለድባት ግርግም ይገርማል። የከብቶች በረት ናት ተዋህዶ። እዚህ ውስጥ ነው ክርስቶስን ሕፃኑን ተኝቶ የምናገኘው። ተዋህዶ ጽርሐ ጽዮን ናት። ሰላም ለእናንተ ይሁን የሚለውን የምስራች ድምፅ የምንሰማባት ሐዋርያት ያሉባት አጥር ቅጥሯ ዙሪያው መላእክት ያሉባት ተዋህዶ እዚህ ነች። ተዋህዶ የመቃብር ስፍራ አይደለችም። ጽርሐ ጽዮን ነች ተዋህዶ። ተዋህዶ የቢታንያ ተራራ ነች። ጌታ ሲያርቅ ቆማ ታያለች። የተቸነከረው የችንካሩን ምልክት ታያለች፣ ታሳያለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዓለም ያጠወለገቻቸው ሰዎች ትኩረታቸው ክርስቶስ ይሁን። ይፈካል። እሱ የጨፈገገውን ፊት ያፈካል። በመጨረሻ እነዛ ሁለቱ መንገዳቸውን ጀመሩ። ዮሐንስና ጴጥሮስ ሄደው የሆነውን ነገር አይተው አደነቁ። የተልባ እግር ፈትል የሆነውን ጨርቅ አነሱ። ጴጥሮስ ቀድሞ ገባ። ዮሐንስ መቃብሩ ጋር ቀድሞ ቢደርስም ለታላቁ በር ቆሞ ጠበቀው። ከዚያ በኋላ ሁለቱም አይተው ተደንቀው እነሳለሁ እንዳለ ትዝ ብሏቸው ተመለሱ። ቅዱሳት አንስቱም እዛ ናቸው። ማርያም ግን አልሄደችም። በመቃብሩ ስፍራ እንደገና መዞር ጀመረች። ዞር ብላ ስትመለከት ነጫጭ የለበሱ መላእክት ለምን ታለቅሻለሽ አሏት። ጌታዬን እኮ ወሰዱት፣ ከዚህ የት እንዳኖሩት አላወቅኩም አለች። የመጀመሪያዋ ቤተ ክርስቲያን በሐዋርያት አእምሮ ስትሳል መግደላዊት ማርያም አብራ ነበረች። 7 አጋንንት ያሉባት፣ መናፍስት የሰለጠኑባት፣ ዝሙትና ትውዝፍት፣ ቅንዓትና ነውር በውስጧ የተሞላባት ይህቺ ሴት ክርስቶስን ስታገኘው ሁለመናዋ ተቀርፎ አዲሱን ልብስ ለብሳ ከክርስቶስ ጋር ከቅዱሳት አንስት ጋር ክርስቶስን የምትከተል ሆነች። ከሚያገለግሉ 36 ቅዱሳት አንስት መካከል አንዷ ሆነች። እግዚአብሔር ገመና ሸፋኝ አባት አይደል? ሐዘን ትካዜዋን አራቀላት። የሰለጠኑባትን አጋንንት አስወገደላት። ተናዳፊና ተናካሽ መንፈሰ ጽርፈት የነበረባት ሴት በጎ በጎ የምትናገር ሆነች። ይሄ ሁሉ ፍቅር በውስጧ አለ፣ ውለታው አለባት። ስለዚህ ትፈልገው ጀመር፣ ግን ቦታው ልክ አይደለም። በኋላ ዘወር ስትል ራሱ ኢየሱስን አየችው፣ ግን አላወቀችውም።
አንቺ ሴት ስለምን ታለቅሻለሽ አላት። አጽናኙ አባት በትክክለኛው የሐዘን ጎዳና ላይ ስንቆም ሊያጽናናን ይመጣል። ለስጋዊ ምቾትና ተድላ እግዚአብሔር ላይ ከተነጫነጭንበት እግዚአብሔር ወደኛ ቤት አይመጣም። መንግስቱን ለማግኘት ስናለቅስ ግን ለምን ታለቅሳላችሁ ብሎ ያጽናናናል። አጽናኝ እግዚአብሔር ነው፣ የሚያጽናና አባት፣ እንባን የሚያብስ መጽሐፍ እንደሚናገር የሰራዊት ጌታ እግዚአብሔርም እንባን ሁሉ ከዓይኖቻችን ላይ ያብሳል ይላል። እግዚአብሔር እንባችንን ያብስልን። ስለዚህ ይህ ከሆነ በኋላ ማርያም አላት፣ አሁን አወቀችው፣ ረቡኒ ብላ እግሩ ስር ተደፋች። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። መልካም እረኛ እኔ ነኝ፣ በጎቼ ድምፄን ይሰማሉ ብሏል። እረኛና በግ ተገናኙ። በአባታዊ ድምፁ ሲጠራት በልጅነት ድምጿ መምህሮ ያለችው ሂጂና ለወንድሞች ንገሪ አላት። ይህንን ከነገራት በኋላ የኤማውስ መንገደኞች በመንገዳቸው እየጠወለጉ ይሄዱ ነበር። ሌሎቹ ጠውላጎች እነሱ ናቸው። እንደገና በመንገዳቸው ላይ ክርስቶስ መጣ። አልፎ የሚሄድ መስሏቸዋል። ከዚያ በኋላ እያወሩ የሚሄዱት ስለ ክርስቶስ ነው፣ ስለ መከራው። ግን ትንሣኤውን ሰምተዋል፣ መቀበል አቃታቸው። እየሄዱ ልክ መንገደኛ መሰላቸው። ምንትኑ ውእቱ ነገር ምንትኑ ውእቱ ዝንቱ ነገር እንዘ ትትናበቡ በበይናቲክሙ እንዘ ትትናገሩ በበይናቲክሙ ወእንዘ ታውሩ ትኩዛኒክሙ አላቸው። እናንተ ጠውላጎች ማለት ነው። እየጠወለጋችሁ ፊታችሁ ጨፍግጎ አንገታችሁን ደፍታችሁ በመንገዳችሁ የምትናገሯቸው ነገሮች ምንድናቸው? ምንትኑ ውእቱ ዝንቱ ነገር፣ ይሄ ነገር ምንድነው? እንዲህ እርስ በራስ ያለ መደማመጥ ባለበት በሚመስል ሁኔታ እንዲህ ሆኖ እንዲህ ተገርፎ እንዲህ ቆስሎ እንዲህ መከራ ተቀብሎ እያሉ ነው የሚያወሩት። ደስ ይላል ስለ መድኃኒት እያወሩ መሄድ፣ ግን ወደ ሞት ነው የሚሄዱት። ከኢየሩሳሌም ወደ ኤማሁስ፣ ይሄ ሳምንት የነሱ ሳምንት ነው። ከኢየሩሳሌም በስተምዕራብ ይሄዳሉ። ማታ ነው። ጠዋት ያ ሁሉ ነገር ተሰምቷል። መታገስ አቃታቸው። ትንሣኤው ማይሆን ነገር ነው ያከተመ ይመስለናል። ያ የተጎሳቆለ ሰውነት ሞትን ድል አድርጎ ይነሳል ማለት ዘበት ነው። ስለዚህ ይሄ እንዴት ይሆናል? ቀለዮጳ የሚባለው መልሶ ምን አለው? አንተኑ ባሕቲትከ ነግድ ዘኢሃለው በኢየሩሳሌም፣ አንተ በኢየሩሳሌም እንግዳዋ ነህን? ሰሞኑን በኢየሩሳሌም የሆነውን ነገር አታውቅምን? ወኢያእመርከኑ ዘኮነ በውስቴታ በዝንቱ መዋዕል፣ በዚህ ሰሞን ኢየሩሳሌም በሙሉ እኮ የምታወራው ስለ አንድ አስደናቂ ነገር ነው። ከትላንትና ወደ ዓርብ መንገድ ለመንገድ እየተጎተተ የተደበደበ፣ በመቃናቱ የተደበደበ፣ ፊቱ እየታሰረ በጥፊ እየመቱት ትንቢት ተናገር ተብሎ የዘበቱበት፣ ምራቅ የተተፋበት የተንገላታ፣ የቀራንዮን ኮረብታ በቆሰለ ትከሻው እርጥብ መስቀል ተሸክሞ የወጣ ስለ አንድ ሰው አታውቅምን አሉት። በዚህ ሰሞን የሆነውን አታውቅምን? ምንድነው እሱ? ምንትኑ ውእቱ ምንድነው እሱ ብሎ ጠየቃቸው። በእንተ ኢየሱስ ናዝራዊ ብእሲ ጻድቅ ወነቢይ ካህሊ በምግባሩ በቃሉ ወበምግባሩ በቅድመ እግዚአብሔር ወበቅድመ ኩሉ ሰብ፣ በሰው ሁሉ ፊት በእግዚአብሔር ፊት ጻድቅ፣ በቃሉ ሁሉን ቻይ፣ እውር የሚያበራ ለምጻም የሚያነጻ፣ በተግባሩ ፈዋሽ፣ የተራበ የሚያበላ፣ 5 እንጀራና 2 ዓሣ ለ5,000 ሰው የመገበ 12 ያስተረፈ፣ ከ5 ዓሣ 12 ያስተረፈ፣ ተአምራዊ ካህሊ፣ በቃሉ ወበምግባሩ፣ በቃሉም የሚችል በስራውም የሚችል፣ በንግግሩ የሚደመጥ በተግባሩ የሚፈቀር፣ በመግቦቱ የሚወደድ፣ ዓለምን ሁሉ ያስከተለ፣ እስራኤልን ይቤዣል ብለን አስበን ነበር። ደግሞ በጣም የሚገርመው ሴቶች አስገረሙን። መቃብሩ ቦታ ሄደው እርሱን አጡት። ነጫጭ የለበሱ መላእክት ተነስቷል አሉ ነው የሚሉት፣ ግን መናፍስትን ያዩ ይመስለናል። ስለዚህ አላመንም ነው። ይሄ ነው ያጠወለጋቸው። የክርስቶስ መከራው መስቀሉን እያሰቡ ማዘናቸው ደስ የሚል ቢሆንም ሁለተኛው የመጠወለጋቸው አሉታዊው ጎን ደግሞ የምዕራቡ ፀሐይ አይናቸው ላይ ሲያበራ የምስራቁን ፀሐይ ክርስቶስን ማየት አቃታቸው። እንዳያውቁት አይናቸው ተሰውሮ ነበር ይላል። ብዙ ሰዎች ክርስቶስ ተሰውሮባቸዋል። ስሙን ይጠራሉ፣ ስለሱ ያወራሉ እንጂ አይኖሩበት። በየአዳራሹ ኢየሱስ ኢየሱስ ይባላል። አጠገባቸው ጋር ቢቆም አያውቁትም።
መግደላዊት ማርያም እየፈለገችው አላወቀችውም። በድምፁ ሲጠራት ረቡኒ ያለችው አትክልት ጠባቂ መስሏት ነበር። ዛሬም ኪሳቸውን የሚሞላ የመሰላቸው የሃይማኖት መምህራን አሉ። ክርስቶስን በስጋቸው ብቻ የሚፈልጉ ህዝቦቻቸውን የሚያጭበረብሩ ለንግድ የሃይማኖት ቤት የከፈቱ አሉ። አያችሁ፣ እየተወለጉ የሚሄዱ መጨረሻ ላይ የሚደርቁ። ክርስቲያን እየለመለመ የሚሄድ ነው እኮ። ጻድቅ እንደ ዘንባባ ያፈራል ይላል መጽሐፍ። ጻድቅ እሰ ከመ በቀልት ይፈሪ ወይ በዝ ከመ ዘግባዘ ሊባኖስ ትኩላንም ምንቱ ውስተ ቤተ እግዚአብሔር። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ እንደ ዝግባ ከፍ ከፍ ይላል። ለምን? በእግዚአብሔር ቤት ተተክሏል። ከተነቀለ ይጠወልጋል። ሉቃስና ቀሌዮጳ ስለተነቀሉ ጠወለጉ። ከዚህ ቤት አትውጡ። መድኃኔዓለም በቤቱ ያጽናን ሁላችንንም። ስትወጣ ትተወልጋለህ። ሰው እንዴት ይወጣል ከእግዚአብሔር ቤት? ከመንፈሳዊነት ወደ ስጋዊነት ሲያዘነብል፣ ከሰማያዊ ናፍቆት ምድራዊ ፍላጎት ሲስበው፣ ድንግልናውን በዝሙት ሲቀይር፣ አንድነትን በዘረኝነት ሲሸቅጥ፣ ጊዜ ባመጣበት የዘረኝነት ዋሻው ሲወተፍ ይጠባል። ሰው ያንሳል፣ ይጠወልጋል፣ ይደርቃል። ሁል ጊዜ ከእግዚአብሔር ጋር የሚኖር ሰው ግን ይለመልማል። ወዘእጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ መዋዕዘ ማይ ነው። በየቀኑ ሕጉን ያነባልና በውሃ ፈሳሽ ዳርቻ እንደተተከለች ተክል ይሆናል። እንተ ትሁብ ፍሬሃ በበጊዜሃ ወቁጽላን ይትነገፍ ነው። ቅጠሎቿ የማይረግፉ ይሆናል፣ ባለ ፍሬ ይሆናል። ክርስቲያን ፍሬ የሚያፈራ ተክል ነው፣ መነቀል የለበትም። ወንድሜ ለምን ፊት ጠወለገ? እንደ ቃየል እንክርዳድ አቅርበህለት ይሁን ለእግዚአብሔር። እድል ለምን ጠማማ ሆነ? በየቀኑ ለምን ሐዘንተኛ ሆንሽ? ለምንድን ነው የምትቀኙ? የአቤልን መስዋዕት እያየሽ አትቅኝ። አንቺም አቤልን ለመሆን ሞክሪ እንጂ እንክርዳድ አቅርበሽለት ለምን አልበላልኝም አትበይ። እግዚአብሔር የሚቀበለው መስዋዕት ንጹህ መስዋዕት ነው፣ የከበረ የተከበረ መስዋዕት ደግሞ የተሰበረ ልብ ነው አይደል የሚለው መጽሐፍ መዝሙር 50 ላይ ልበ ትሑተ ወየዋህ ኢይሜንን። እግዚአብሔር የተሰበረ ትሑት ልብ ነው፣ አይጥልም፣ አይንቅም። ስለ ፍቅሩ የተዋረዱትን እግዚአብሔር ይወዳል። ስለዚህ ለምን ታዝናላችሁ? መስዋዕታችሁ ልክ ላይሆን እኮ ይችላል። ጎረቤትሽ አዝናብሽ እስከሆነ ክርስቶስ የሞተለትን ወንድምሽን አስቀይመሽው ከሆነ በባልንጀራ ላይ በሐሰት እየመሰከርክ እያማኸው አንተ ደስ ብሎ ልትኖር እንዴት ትመኛለህ? የእግዚአብሔርን ተክል እየነቀልክ አንተ እንዴት እንደተተከለ ትሆናለህ? ጠውልጋል። ወደ ዓለም እየሄድክ ነው። ሰው ኃጢአት መስራት ሲጀምር ወደ ዓለም እየሄደ ነው። ዘረኝነትና ጭፍን ብሔርተኝነት ፍጹም ነግሶ በተቆጣጠራት ሀገር ላይ የክርስቶስ ሆኖ እንደ መለየት ያለ እድለኛነት የለም። ኦርቶዶክሳዊነት ተነጥሎ መውጣት ነው። መጽሐፍ ከመካከላቸው ውጡ የተለያችሁን ይላል። ተለዩ። ዘረኝነቱ ከቤተ መንግስቱ የባሰ ቤተ ክህነት ውስጥ የሃይማኖት ሰዎች ላይ ብሷል። እርስ በራስ መጠራራት የክርስቶስ አይደሉም። እንደ ደቀ መዛሙርቱ እንደነዚህ እንደ ሁለቱ ጠውላጋ ሰባኪያን፣ ጠውላጋ መነኮሳት፣ ጠውላጋ ካህናት፣ ጠውላጋ ዲያቆናት ሞልተዋል። እንደኔ አይነቶቹ ዘረኞቹ፣ ክፉዎቹ፣ የጠወለጉት የክርስቶስ ሙቀት ያላለመለማቸው ተነቅለው ወደ ዓለም የሚሄዱ መድኃኔዓለም ይመልሰን ሁላችንንም። የዓለምን ጸበል ጸዲቅ እየቀመሱ በሰይጣን ጽዋ እየተጎነጩ የክርስቶስ ነኝ ለማለት የሚዳዱ ስንት ናቸው? ወንጌልን ለስጋዊ ክብር የሚሸቅጡ ክርስቶስን ይሁዳ እንደ ሸጠው ብለው ይናገራሉ። እነሱ ግን ሺህ ጊዜ የሚሸጡት ሰባኪያን ብዙ ናቸው። የሌላውን ቤት ትተን እኛስ በቤታችን ለክርስቶስ እንሆናለን ወይ? ንስሐ አባት እንኳን ለመያዝ የምንሮጠው የሀገራችን ቄስ ከመጣ ፈልገን ነው። በዘረኝነት የእግዚአብሔር መንግስት አይወረሰም። እከሌ ደስ ይላል ብለን አንመርጥም። አያችሁ፣ አብርሃም ለመልከጼዴቅ መስዋዕቱን ይዞ የሄደው እጅ መንሻ ይዞ የሄደው መልከጼዴቅ የዘር ሐረግ የሌለው ነበር። መጽሐፍ እኮ ነው የሚለው። ያቆረበው ያቀረበለት የባረከው መልከጼዴቅ አብርሃምን የዘር ሐረግ የለውም። ምንድነው ቋንቋው? የዘር ሐረግ የለውም መልከጼዴቅ ምን ማለት ነው? ካህን ዘር የለውም። ዘረኛ ካህን ካለ ከስሯል። መቼም ክርስቶስን አያገኘውም። ጠውልጓል፣ እየደረቀ ነው። መድኃኔዓለም ካህናቶቹን ያለምለመልን። ዘረኛ ምእመን ካለ የሀገሬ ቄስ ናቸው ብሎ ፈልጎ መሄድ ካለ ጠውልጓል። አጠውልጉ። የዓለም ፀሐይ አይጠቅመንም። እውነተኛው ፀሐይ ክርስቶስ ያብራልን ለሁላችን። ከክርስቶስ ጋር መሆን ስጋን ከነክፉ መሻቱ ጋር መስቀል ነው። ያዘነው በራሳችን ኃጢአት ነው።
ነብዩ ምንድነው ያለው? እስራኤል ሆይ ይሄ ሁሉ ውድቀትክ የራስህ ስህተት ነው ይላል። እስራኤል ውድቀታቸው የራሳቸው ነው። በተቀደሰው ተራራ ስር ለጥጃ ይሰግዳሉ። ባህር የከፈለላቸውን እግዚአብሔርን ረስተውት እስራኤል ሆይ ከግብጽ ያወጣ ይሄው አማልክትህ ብሎ ጥጃ ሰጠ። በዝናብ ምግብን እንደ ዝናብ የሚያዘንብላቸው፣ ቃጠሎውን በደመና ዣንጥላ የሚጋርድላቸው፣ የአሸዋውን ግለት በደመና ምንጣፍ እየሄዱ እንዳያቃጥላቸው የተንከባከባቸውን እግዚአብሔር ረስተውት ለእጆቻቸው አምባር፣ ለእግሮቻቸው አልቦ፣ ለአንገታቸው ማርዳ፣ ለጆሮአቸው ጉትቻ ሰገዱ። ይሄ ተሰብስቦ ቀልጦ ጥጃ ሆነ። ዛሬም ገንዘብ እያመለኩ የሚኖሩ ሰዎች አሉ። አያችሁ፣ ገዳም እንሄዳለን። ከዚህ ተነስተን ጸበል ወርደን መቅዳት ይደክመናል። ስንፍና ነው። ኪሳችን ውስጥ ባለው ገንዘብ ጸበል ቀርተህልኝና ብለን ተማሪውን እንልከዋለን። አንዱ መንገደኛ እሱም ታች ድረስ ከመወርድ ብሎ ከሆነ ወራጅ ውሃ ቀርቶ ይዞልኝ ይመጣል። ከዛ ቲፕ ሰጥተህ ይዞ ወደ ቤት ሄድከው ወራጅ ውሃ ነው፣ ጸበል አይደለም። ከቅርቡ ነው የሆነ ጨለፍ አድርጎ ነው ያመጣል። እስመ በብዙ ጻማ ወድካም አለወን ነንባ ውስተ መንግስተ እግዚአብሔር፣ ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ አለን ይላል። ዋጋ የሚከፈልበት ነው ክርስትና። የክርስትና ሃይማኖት የጸና ኪዳን ነው። ጉዞው ረጅም ነው። አትፍሩ፣ እግዚአብሔር ያስጨርሳል። የልብ መዘጋጀት ከሰው ነው። የምላስ መልስ ከማን ነው? ከእግዚአብሔር ነው። እስከ መጨረሻ ሂዱ። አቋርጣ አትውጣ። ሄዳል ገዳም። በቃ ገዳም ከገባ በኋላ ወርደ ደጅነስ እጅ ነስተህ እምነቱን ጭቃውን አፈሩን ተቀብተው የተቀደሰው ውሃ የፈሰሰበትን ከቻልክ ተጠምቀ ቀድተህ እዛው አካባቢ ቆመ መግባት የማትችልበት ችግር ካለ አስቀድተህ እዛው ቆመሽ ያየሽ አስቀድተሽ መምጣት። ደካሞችን አይደለም የምለው ብርቱዎች ሆነን አረ ተውት። የቅዳሴ ጸበል ደጋግሞ ለሚቀዳልን ዲያቆን ቲፕ እናስለምደውና የመቅደሱን አገልግሎት ረስቶ ማንቆርቆሪያ ይዞ እኛን ሲፈልገን እኮ ይውላል። አንዳንድ ቀን ትልቅ ኪሳራ እኮ ነው። ከስረን እኛም የምናከስር ተላላፊ በሽታ መሆን ማለት ይሄ ነው። እሱን ቀምሷል፣ ተልእኮውን ይረሳል። ቲፕ የሰጡኝ አባቴ ታሉ ብሎ የማንቆርቆሪያው ጸበል ውሃ ይሆናል ያኔ። ምክንያቱም መድኃኒት የሚሆነው በእምነታችን ጥራት ነው። እየጎሰቆልን በሄድን ቁጥር እየላላ ይሄዳል። ጸበል ስር ተቀምጠው 5 ዓመት 7 ዓመት ቆየው የሚሉ በርካታ ሰዎች አሉ። እንደ መጻጉዕ ያሉ ተፈውሰው እንደገና የሚታመሙ እግዚአብሔር ጎብኝቷቸው ለምስጋና የማይቆሙ። እግዚአብሔር የጠወለገ ተክል ከመሆን ይሰውረን ሁላችንንም። ስለዚህ እግዚአብሔር በመንገዳችን ይመጣል። ክስት ለእግዚአብሔር ፍኖተከ ወውቱ ይገብር ለከ። እግዚአብሔርን መንገድህን ስጠው አደራ፣ እሱ ያደርግልሃል፣ ነገሮችን ያከናውንልሃል። ቸር አባት ነው። መንገድሽን ለእግዚአብሔር አደራ ስጪ። የልጅነት መንገድሽን፣ የወጣትነት መንገድሽን፣ የልጃገረድነት መንገድሽን ለእግዚአብሔር ስጪ። ሜዳ ላይ ራስሽን አትጣይ። የጎልማሳነት መንገድን ለእግዚአብሔር ስጠው። የወጣትነት መንገድን ለእግዚአብሔር ስጠው። በሸመገልክ ጊዜ ምራቅህ ይወፍራል። አየህ፣ ለሌሎች የሚተርፍ ይሆናል። እንትፍ ብለህ የምትመርቀው ፊቱ እንደ ፀሐይ የበራ ይሆናል። እደግ ያልከው ያድጋል። ተው ያልከው ይቆማል። ቃል ግዝት ይሆናል። እግዚአብሔር ቤት ቃል እግዚአብሔር እየተናገረ ያደገ አንደበቱ በቅድስና የተሞላ ነው። ክብርና ምስጋና ለአምላካችን ይሁን። ከቤቱ አይለየን መድኃኔዓለም። ስለዚህ ብዙ ጥያቄዎች ያለውን ፊታችን ጨፍግጓል። የጨፈገገው በእኛ ምክንያት ነው። ነጽሩ ነፍሰክሙ ወአንጽሑ ነፍሰተክሙ። ነፍሳችሁን ተመልከቱና ሰውነታችሁን አንጹ። ምንድነው የጎደለኝ? ለምንድነው ጸሎቴ የማይሰማ ኃይሌ ደካማ የሆነው? የእግዚአብሔር ፊት ለምን ጠፋብኝ? የሰማይ መንገድ ለምን ተሰናከለብኝ? ምን ነው ሰርቼ አላተርፍ፣ ደክሜ አልሞላልህ አልኩ። አመድ አፋሽ ለምን ሆንኩ? ምን ቢጎድልብኝ ነው? ምን ቢርቀኝ ነው እያለኝ እንደሌለኝ ሆንኩት? ሞልቼ የምጎድለው ብኩንም ሆነው ለምንድን ነው? እኛ ውስጥ ነው ያለው ችግሩ። እኛ ያላራገፍነው ነገር ከውስጣችን አለ። ሰውየው ትልቅ ድግስ ቤት ተጠርቷል። ድግስ ቤቱ በጣም ያምራል። ሁሉም የክት ልብሳቸውን አሳምረው ለብሰዋል። እሱም እንዳቅሙ ያለውን ግጥም አድርጎ ለብሷል። ነገር ግን በለበሰው ልብስ ውስጥ ረጅም ዘመን ከእግሩ አልወጣ ያለችዋን ካልሲ አዲስ ጫማ በላዩ ላይ አድርጓል፣ ካልሲ ሳይቀይር እና ከእግሩ ተለይተው ማታውቀው ካልሲ እግሩን ባነሳ ቁጥር የሚወጣው ትንፋሽ አካባቢውን ይረብሽ ጀመር እና አጠገባቸው ጋር ሄዶ የሚቆማቸው ሰዎች እያሉ ይሸሹታል።
አንድ ወዳጅ ጠጋ ብሎ ምን ነው ሰው አፍንጫውን እየያዘ ይሸሸኛል? እንደነሱ ሽክ ብዬ ለብሻለሁ፣ ሽቶ ተቀብቻለሁ። አይደለም የሆነ ነገር አለ። ተመልከት እስቲ ጫማ አረን በጭራሽ ይሄው ተመልከት ጫማውን። አዲስ ጫማ እኮ ነው የገዛሁት። ይሄው ካላመንክ ካልሲውማ የድሮው ነው አለ። ታዲያ እሱ እኮ ነው አካባቢውን በሙሉ የበከለው። ውጣና ሌላ አዲስ ገዝታ አድርገህና አሉት። ሄዶ አድርጎ መጣ። አዲስ ካልሲ፣ ነጭ ካልሲ እንዲታይ አድርጎ ደስ አላቸውና ሲቀርቡት አሁንም ሽታው አለቀው ብሏል ሰውየው። አንተ ሰውዬ ያለው ጓደኛው ጠርቶት ሰው ሚልን አሰማም ወይ? ካልሲ ቀይራ ይሄው ቀይራለሁ እኮ ተመልከት ነጭ። ታዲያ እዛኛው ላይ ደረበህበት? ኧረ አልደረብኩበትም። ካላመንክ ይሄው ኪሴ ውስጥ ይዤዋለሁ ብሎ አውጥቶ አሳይ። አያችሁ ያልጣልናቸው ነገሮች አሉ። አለቅ ያለን ይዞን ቁጭ የሆነ ቀን እስኪመጣ ደብቀን እሱ ነው እየሰነፈጠ ፊታችንን ያጨፈገገው። አራግፉ። ነውራችን በሙሉ ከኛ ላይ ይወገድ። ሸክማችን ይራገፍ። ንስሐችንን የምንቀንሰው አይኖር። የሆነ ነገሮች ሽከስ አትናገር፣ እሱ እየሸተተ ፊትህን ያጨፈግገዋል። የክርስቶስ መዓዛ በሰውነታችን እንዳይገለጥ የከለከለን ኃጢአት አለ። ትንሽ የሚመስል ትልቅ አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይንነ ወአጸደ ወይንነ ይስጊ። ወይናችን ያብብ ይላል። ያብብ ዘንድ ሚላል። ጥቃቅን ከበሮዎችን አጥምዳችሁ ያዙልን። ተራ ብለን የምናስበው ስህተታችን የእግዚአብሔር መንግስት እንዳንወርስ ያደርገናል። በቤታችን ውስጥ መገለል ያደረግንበት ምናልባት ከቤተሰባችን ያልሆነ ሰው ይኖር ይሆን? በፍርፋሪ የወረወርንለት ንቀን የምናስቀምጠው ሰው፣ ከልጆቻችን በመለየታችን ምክንያት ልጆቻችን ጤና እያጡብን ከሆነስ፣ በቤታችን ሰላም እየደፈረሰ ከሆነ አስባችሁታል? እያበላ ነው እኮ ነው፣ ግን ውስጣችን ጠርቶ ስለማናደርገው የሆነ እንከን ቤታችን አስቀምጧል። እንደ ካልሲው ሽታ ሁለንተናውን ለብሰው ይዞታል ከኋላ። ክፉ አመል ካልተለቀቀ ጥቅም የለውም። ስለዚህ ክፉን ሽታ አስወግዱ። መድኃኔዓለም ከላያችን ላይ ያርቅልን። ያ ከቤተ እግዚአብሔር የመነቀል ነገር ያመጣል። ስለዚህ ደቀ መዛሙርቱ ውስጣቸው አንድ ነገር አለ፣ ትንሣኤውን አለማመን። ሉቃስና ቀለዮጳ ስለዚህ ወደ ምዕራብ ሄዱ። 11 ሰዓት እየመሸባቸው ነው። እናንተ የማታስተውሉ ክርስቶስ የመጣው ሊሞት ነው። ስለ ሙሴ ስለ ነቢያት ስለሱ የተነገረውን አታስተውሉምን? ክርስቶስ ይሰቀል ዘንድ እንዳለው፣ መከራ ይቀበል ዘንድ እንዳለው፣ ተላልፎ ይሰጥ ዘንድ እንዳለው እንዴ ካሊ ወጻድቅ በምግባሩ ብላችሁ የመሰከራችሁለት ጌታ የመጣው ሊሞት ነው። ሞቱ ግን መቃብርን ኃይል ለመሻር እንጂ በዛው ለመቅረት አይደለም። እግዚአብሔር ሞተ ስንል በዛም ይቆም አይደለም፣ ተነሳ የሚል ቃል እየተናገርን ነው። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ ሞት ይዘው ዘንድ የማይቻለው። ስለዚህ ተርከላቸው ጀመረ። እያንዳንዱን ነገር ተረከላቸው። ወአዘ ይፈክር ሎሙ ይተርክላቸው ጀመር። ከሙሴና ከነቢያት ስለ መጻሕፍት የሚተርኩትን ስለርሱ እየገባቸው ሲሄድ ወደ መንደራቸው ደረሱ። እየመሸ ነው። ንበር ምስሌነ እስመ መስየ ወተቆልቆለ ፀሐይ አልፎ መሄድ ሲመስላቸው ግድ የለም እየመሸ ነው ከኛ ጋር እደር አሉት። ትርጉሙ ይገርማል። እየመሸብን ነው ማለት ነው። ሰው ከእግዚአብሔር ሲርቅ ይመሽበታል። ጌታ ሆይ እየመሸብኝ ነው፣ ፊቴ እየጠቆረ ነው፣ እየጠወለኩ ነው፣ ዓለም እያጠወለገችኝ ነው፣ ዓለም ልመኝ፣ ወደ ሕይወቴ ግባ በሉት ክርስቶስን። በቅድስና ወደኛ ይመጣል። በትዳራችን እግዚአብሔር ይግባልን፣ በኑሯችን ይግባልን፣ በቤታችን ይግባልን። በሁለንተናዊ እንቅስቃሴያችን ማን ይግባልን? ወደ ቤታችን ወደ ሕይወታችን ማን ይግባ? መድኃኔዓለም ከሁላችን ጋር ይሁን። ወደ ቤታቸው ገባ። መጻሕፍትን ያስተውሉ ዘንድ ዓይናቸውን ገለጠላቸው፣ ባረከላቸው። እርሱ እንደሆነ አወቁት። ሳናውቀው እንዳናመልከው አውቀነው እንድንኖርበት መንፈሳዊ ጥበብን ያድለን። በሰማነው ቃል ይባርከን። ትካዜያችንን ያስወግድልን። መጠውለጋችንን ያለምልምልን። በሰላም በሕይወት በፍቅር በስምምነት ይጠብቀን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ የአበው አማላጅነት አይለየን።